ካኒባሊዝም ወይንም የመነካከስ በሽታ መንስኤዎች ምንድን ናቸው? መፍትሄዎቹስ በምን መልኩ እናያቸዋለን? የሚለውን ዘርዘር ባለ መልኩ የምንመለከት ይሆናል። የብዙዎቻችሁ ፈተና የብዙዎቻችሁ የዶሮ እርባታ ችግር እንደሆነ በውስጥ መስመርም በስልክም ታጋሩናላችሁ። እንግዲህ መንስኤዎቹና መፍትሄዎቹን አጠር መጠን ባለመልኩ ይዘንላችሁ መጥተናል። ሰላም ሮፍ ፋርምሶች ነን። እንግዲህ እንደምታውቁት የኛ ድርጅት ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ፣ የቫይታሚን ክትባቶችና መድኃኒቶች፣ የዶሮ ስጋና እንቁላል፣ የእርባታ እቃዎችና ግብአቶች፣ ደግሞ የመኖ ግብአቶችን ጥራት ያላቸው የመኖ ግብአቶችን ፊናል ፋክታቸው ላያቸው ላይ የተገለጸ ለእኛው ፋብሪካ የምንጠቀማቸውን ውጤታማ ከሆነ የመኖ ቀመር ወይም ፎርሙሌሽን ጋር ከሙያዊ ድጋፍና ክትትል ጋር በኩንታል የመኖ ኮስታቸውን ወይም የመኖ ወጪያቸውን መቀነስ ለሚፈልጉ አርቢዎች እንዲሁም ለመኖ ፋብሪካዎች የመኖ ግብአቶችን እያቀረብን እንገኛለን። በዛም ረገድ ውጤታማና ስኬታማ የሆነ ፎርሙሌሽን ከኛ በመውሰድ የተሻለ የእርባታ ትርፋማነትን ማረጋገጥ ይቻላል ማለት ነው። ስለዚህ ዛሬ ደግሞ በዚህ ቪዲዮ ይዘንላችሁ የመጣ ነው የመነካከስ በሽታ ወይም ካኒባሊዝም በምን ይመጣል፣ መንስኤዎቹ ምንድናቸው፣ መፍትሄዎቹስ ምን ምንድናቸው የሚለውን ነገሮች ዘርዘር አድርገን የምንመለከት ይሆናል ማለት ነው። ቅድም የጠቀስኩላችሁን አገልግሎቶች፣ ምርቶች ማግኘት የምትፈልጉ በከታች በምናስቀምጥላችሁ ስልኮች በመደወል ቢሮአችን ቀጠሮ በማስያዝ በፈለጋችሁት አይነት ብዛትና መጠን ጥራት ያለው የተቀላጠፈና ብቁ በሆኑ ባለሙያዎች የሚሰጥ አገልግሎቶችን ተጠቃሚ መሆን ትችላላችሁ። መልካም ጊዜ። እንግዲህ የመነካከስ በሽታ መንስኤዎቹ እንደሚከተሉት ናቸው። ለምሳሌ የመጀመሪያው የመነካከስ በሽታ መንስኤ የምንለው ምንድነው? ሙቀት ወይም ሂት ስትረስ ነው። ዶሮዎች በሂት ስትረስ ወይም በሙቀት በሚጠቁበት ሰዓት የመነካከስ ወይም ካኒባሊዝም የሚባለው ነገር ይባባሳል። ምክንያቱም ተፈጥሯዊ ዶሮዎች የመነካከስ የተወሰነ ባህሪ ያላቸው፣ ያ ደግሞ የሚያባብሰውና ለከፋ ደረጃ ለመገዳደል ወይም ለመደማማት የሚያደርሰው ምንድነው? ሃይ ሂት ስትረስ ሲኖር፣ የሙቀት በሽታ ሲኖር፣ በተለይ ሞቃት አካባቢዎች ባሉበት ቦታ ላይ እርባታዎች የምትሰሩ ሰዎች ቬንቲሌሽን ሲስተማቸው በጣም ከፍተኛ ካልሆነና ሂት ስትረስ ወይም ሙቀት በእርባታ ውስጥ ከፍተኛ የሚሆን ከሆነ ዶሮዎች ለከፍተኛ መነካከስ ይዳረጋሉ። ስለዚህ በተሻላችሁ መጠን የሙቀት በሽታ እንደ መንስኤ ስለሚነሳ እሱ ላይ ትኩረት ማድረግ ይኖርብናል። ሌላው ደግሞ የቦታ ጥበት ነው። እንግዲህ የዶሮ ቁጥር በካሬ ሳንመጥን የምናስገባ ከሆነ የቦታ ጥበት ይኖራል። 1000 ዶሮ ለማስገባት ስንት ካሬ መጋዘን እንደሚያስፈልግ ሳይንሳዊ በሆነ መልኩ የዶሮ ካሬ ምጣኔ አለ እና ከእርሱ በላይ ብዙ ትርፍ ለማግኘት ሲባል ያው እኛም ባለሙያዎች እንደምመክረው ሌላው እንደምታውቁት ብዙ ዶሮ ባስገባችሁ ቁጥር የበለጠ ትርፋማነታችሁ ይጨምራል። ስለዚህ ባላችሁ መጋዘን የግል ሊሆን ይችላል የኪራይ የዶሮ ቁጥር ከሚችለው በላይ እንዲገባበት ማድረግ ግን ያልተፈለገ ኪሳራ ሊዳረግ ስለሚችል ይህንን በደንብ ትኩረት ማድረግ አለባችሁ ማለት ነው። ስለዚህ የቦታ ጥበት ወይም ስፔስ ኢሹ ከፍተኛ ቦታ ይዛል፣ ለመንስኤነት ይጠቀሳል ማለት ነው ለመነካከስ በሽታ ወይም ለካኒባሊዝም። ሌላው ደግሞ ምንድነው? ጭንቀት ወይም ስትረስ የምንለው ነው። ስትረሶች በተለያየ መልኩ ሊመጡ ይችላሉ። ቅድም የጠቀስኳቸው ሙቀት፣ የቦታ ጥበትና የተለያዩ ምክንያቶችም ስትረስን ጭንቀትን ያጋልጣል። ጭንቀቱ ደግሞ ለካኒባሊዝም ወይም ለመነካከስ በሽታ ስለሚዳርግ ስትረስ ወይም ጭንቀት በዶሮቻችን ውስጥ ሲፈጠር ከፍተኛ የሆነ የመነካከስ ባህሪ ስለሚያመጡብን ለኪሳራ ያደርጉናል። ይሄ እንደ መንስኤነት ይነሳል። ሌላው ምንድነው? ያልተመጣጠነ መኖ። እንግዲህ መኖ ሲሰራ በፎርሙሌሽን ደረጃ እንግዲህ እንደምታውቁት ከኛ ፎርሙሌሽኖችን በእውቅ ኒውትሪሽኒስቶቻችን ሰርተን የምናስረክባችሁ 6 ፔጅ የሆነ ብቁ ፎርሙሌሽን አለ። በተለይ መኖ በራሳችሁ ለማምረት የምትፈልጉ ግብአቶችን ወይም ኢንግሪዲየንቶችን በቆሎ፣ ፍሩሽካ፣ አኩሪ አተር፣ ፋጉሎ የተለያዩ ነገሮችን ከፕሪሚክሶችን ጭምር ከኛ ወስዳችሁ ማቀነባበር ለምትፈልጉ ደንበኞች ኮንሰልት ስናደርግ ፎርሙሌሽን እንሰጣችኋለን። እንግዲህ ይሄ ፎርሙሌሽን ላይ እንደምትመለከቱት ባላንስድ የሆነ ኒውትሪሽን ያለው ሁሉም በዝርዝር ይገለጣል። በአንድ ኩንታል ለማምረት ስንት ኪሎ እንደሚገባ ብቻ ሳይሆን ከታች ይህ የመኖ ጥርቅም ወይም ፎርሙሌሽኑ ስንት ኪሎ ካሎሪ ፐር ኪሎግራም የኃይል ሰጪ ንጥረ ነገር እንዳለው፣ ስንት ፕሮቲን የገንቢ ንጥረ ነገሩ ስንት እንደሆነ፣ ካልሲየሙ ስንት እንደሆነ በፐርሰንት ደረጃ ካልሲየም ፎስፌት ፐርሰንቴጁ እንዲሁም ደግሞ
ሚቲዮኒኑ፣ ላይሲኑ እንዲሁም የሶዲየም ይዘቱ ሁሉንም አለ እና ያኛውን ነገር ባልተመጣጠነ ቁጥር እንግዲህ ከኛ ፋብሪካ የምትገዙትን መኖ ሮብ መኖ ጥራቱን የጠበቀ የዶሮ መኖ ነው። በአንዳንድ አካባቢዎች ላይ ደግሞ መኖ ከውድነቱ አንጻር እና ከተለያየ ምክንያቶች በቆሎና ፍሩሽካ የተለያዩ ነገሮችን ከክታቸው የመስጠት ነገር አለ። በዚህ ሁኔታ ላይ እና አንዳንድ ጊዜ ደግሞ ጥራት የሌለው መኖ ፋብሪካ በምትገዙበት ሰዓት ያልተመጣጠነ መኖ ዶሮዎችን ለመነካከስ በሽታ ይዳርጋል። ምክንያቱም በተለይ ሶዲየም የሚያንሰው መኖ ሲኖር ዶሮዎች የሶዲየም ፍላጎታቸው ባልተሟላ ቁጥር፣ ጨዋማ ይዘታቸው ባልተሟላ ቁጥር ከዶሮዎች ደም ነክሶ ከሚያገኙት ነገር ወይ ከተለያዩ ነገሮች ሶዲየምን የማሟላት እና የተለያየ ፋክተር ደግሞ በመኖ ውስጥ የሚገኙ አሚኖ አሲዶች አለመመጣጠናቸው፣ ፕሮቲን ሲንተሳይዘሮች አለመመጣጠናቸው ዶሮዎችን ለመነካከስ ስለሚዳርጉ ይሄ እንደ መንስኤነት ይነሳል። ሌላው ደግሞ ምንድነው እንግዲህ የውሃ እጥረት ነው። ውሃ በጣም ወሳኝ ነገር ነው። ብዙ ጊዜ ደጋግመን እንደተናገር ነው ውሃ ዶሮዎች በጣም ለተለያየ ምክንያት ነው የሚጠቀሙበት። አንደኛ እንግዲህ ምግባቸውን ዳይጀስት ለማድረግ ወይም የዳይጀስቲቭ ሲስተማቸውን ለማቀላጠፍ ምግባቸውን ለመፍጨት የሚበሉትን ጥራጥሬ ለማድቀቅ ውሃን ለአንድ ግብዓት የሚጠቀሙት ይሆናል። እንዲሁም ደግሞ ከዛም ባለፈ ለሙቀት ማርገብ ይጠቀሙበታል። ከፍተኛ ሙቀት በሚኖራቸው ሰዓት ውሃ ሲጠጡ እንግዲህ ሙቀታቸውን ወይም በሰውነታቸው ያለውን ሂት ሬጉሌት ለማድረግ የሚጠቀሙበት ይሆናል ማለት ነው። ብዙ ጊዜ እንግዲህ ካያችሁ ሞቃት አካባቢ እርባታ የምትሰሩ ካላችሁ ከመኖ ይልቅ ወደ ውሃ ያደላሉ ዶሮች፣ ብዙ ውሃ ይጠጣሉ። ቀዝቃዛማ አካባቢ ደግሞ ወደ መኖ ያደላሉ፣ ውሃ አነስ ይላል ፍጆታቸው። ያም የሚሆነው ለዚህ ነው፣ ሙቀታቸውን ለማርገብም አንድም ውሃ ስለሚጠቀሙ ነው። እንግዲህ ሌሎች ደግሞ የውሃ ጥቅሞች የራሱን ይቻላል። መልቲ ሚኔራል ስላለው ያው እንቁላልም ለማምረት ስጋቸው የተለያየ ለእድገት ለሁሉ ነገር ጠቀሜታ አለው። ግን እዚህ ጋር ያነሳ ነው እንግዲህ እንደ መንስኤ ውሃ እጥረት ካለ በቂ የሆነ ንጹህ ያልሆነ ውሃ የሚያገኙ ከሆነ ዶሮዎች ለመነካከስ በሽታ ሊያጋልጡ ይችላሉ ማለት ነው። እነዚህ እንደ ዋና ዋና መንስኤዎች የሚነሱ ጉዳዮች ናቸው። ታዲያ ወደ መፍትሄዎቹ ስንመጣ ምንድን ናቸው? መፍትሄዎቹስ ምን ማድረግ አለብን? ከመከሰቱ በፊት ምን አይነት ጥንቃቄ ይደረጋል? ከተከሰተስ በኋላ ምን አይነት መፍትሄዎችን ብንወስድ ሪስኩን ወይም የሚደርስብንን ጉዳት መቀነስ እንችላለን የሚለው ወሳኝ ጉዳይ ነውና ይህንን ከመመልከታችን በፊት እንግዲህ ስለ አንድ ጉዳይ ልንገራችሁ። እንግዲህ የኛ ድርጅት ሮብ ፋርምስ በፉል ፓኬጅ ሰርቪሳችን እንግዲህ የታወቅንን ጥራቱን የጠበቀ የዶሮ መኖ፣ ቄብ ዶሮዎችን ክትባታቸውን የጨርሱ ዶክመንት ያላቸው ቄብ ዶሮዎችን እንዲሁም ደግሞ የእርባታ እቃዎች ፊደር፣ ድንከር፣ ባዮሴኩሪቲ፣ ዌሪንግ፣ የጥንቃቄ አልባሳትና የተለያዩ የእርባታ መገልገያ እቃዎች ሚዛንን፣ ስፕሬየሮችን ሁሉንም ጨምሮ አንድ ላይ በጥቅል በዲስካውንት ፕራይስ የምናቀርብ ይሆናል። ከዚህ በፊትም በዩቲዩብ ቪዲዮዎቻችን እንደተመለከታችሁ ለብዙ ደንበኞች ክፍለ ሀገርም አዲስ አበባም ላሉ ፉል ፓኬጅ ሰርቪሳችንን ስናስረክብ የሙሉ ቀን ውሏችንን ቀርጸን የለቀቀን ተመልክታችኋል። በእነዚህ ሰርቪሶች ተጠቃሚ መሆን የምትፈልጉ ወደ እርባታ ስራ ወደዚህ ሳትባክኑ ሙሉ ግብዓቶችን ከአንድ ቦታ አግኝታችሁ ኮንሰልቲንግ እና ሙያዊ ድጋፍና ክትትል ደግሞ በነፃ እንግዲህ የሚገርመው የፉል ፓኬጅ ተጠቃሚያችን ወይም የሙሉ ጥቅል ደንበኞቻችንን በነፃ ዶሮዎች ገብተው እስኪወጡ ድረስ ወይም እስከ ወዲያኛው ድረስ ሙያዊ ድጋፍና ክትትል በነፃ በስልክም ሆነ ቦታው ላይ የተለያዩ ችግሮችም ሆነ አስፈላጊ ሁኔታዎች ሲከሰቱ ቦታው ላይም ባለሙያዎችን በመላክ ሙያዊ ድጋፍና ክትትል በነፃ የምናደርግ እንደሆነ የሚታወቅ ነው። ስለዚህ ይህንን እድል ተጠቃሚ መሆን የምትፈልጉ ወደ እርባታ ስራ ወደ ትርፋማ ሆነና ሳይንሳዊ የሆነው አካሄድ ተከትላችሁ በስልጠና እና እውቀት ግንዛቤ በተሞላበት መንገድ እርባታ ስራችሁን አቀላጥፋችሁ ትርፋማና ውጤታማ መሆን የምትፈልጉ የተለያያችሁ አርቢዎች ከታች በምናስቀምጠው ስልክ ቁጥር በመደወል ቢሮአችን ጎራ በማለት እነዚህን ሁሉ አገልግሎቶች መጠቀም ትችላላችሁ ማለት ነው። በሌላ በኩል ደግሞ ጥራቱን የጠበቀ የዶሮ መኖ የምትፈልጉ በየትኛውም ክልል ከተሞች እየላክን እያከፋፈልን እንገኛለን። ሁሉንም መውሰድ ይቻላል ማለት ነው። እሺ ወደ ቀጣይ እንለፍ። እንግዲህ መፍትሄዎቹ ምንድን ናቸው የሚለውን ስንመለከት እንግዲህ ቅድም የጠቀስናቸው መንስኤዎችን እንዲቀረፉ ማድረግ ነው። እንግዲህ የመጀመሪያው የአየር ማዘዋወሪያን ማብዛት ነው። ቬንቲሌሽን ሲስተም እንግዲህ
ሂት ስትረስን ወይም የሙቀት በሽታን ከመከላከል አንጻር ትልቅ አስተዋጽኦ ያለው ነገር ነው። የዶሮ እርባታ አሰራር መጋዘኑ የሚሰራበት መስፈርቶች አሉ። እንግዲህ ቬንቲሌሽን ሲስተም በግራ በቀኝ ማናፈሻ ወንፊቶች ካለንበት አካባቢ አንጻር ቆላማ ነው፣ ደጋ ነው፣ ይሄ በጣም ሞቃት አካባቢ ነው እየሰራን ያለነው ወይስ ቀዝቃዛ ነው ወይስ መካከለኛ ሙቀት፣ ይህንን ባገናዘበ መልኩ የእርባታ የሙቀት ማስወገጃ ቬንቲሌሽን ሲስተማችን በጣም ሰፋ ያለ ቢሆን ይመከራል። ምክንያቱም ነፋሻማነት ያስፈልገዋል። የእርባታ ነፋሻማነት የማይኖር ከሆነ ዶሮዎቻችን ለሙቀት በሽታ ስለሚጋለጡ ያው የሙቀት በሽታው ደግሞ ወደ መነካከስ ሊገፋብን ይችላል። ስለዚህ የአየር ማዘዋወሪያዎችን ወይም ቬንቲሌሽን በአሪፍ ሁኔታ ማስተካከል ያስፈልጋል። እንግዲህ ሁለተኛው የዶሮ ቁጥር በካሬ መመጠን ነው። እንግዲህ ቀደም እንደተነጋገርነው የቦታ ጥበት ከፍተኛ መንስኤ ነው ለዶሮ መነካከስ ወይም ለካኒባሊዝም ስላለን የዶሮ ቁጥርን በካሬ መመጠን አስፈላጊ ነው። በተለይ ደግሞ ሞቃት አካባቢ የምንሰራ ከሆነ ትኩረት መስጠት ያለብን ይሄን መረቅ አድርገን ቦታውን ማስፋት ይኖርብን። ምክንያቱም የሙቀት በሽታን የቦታ ጥበት ሲደራረብ ከፍተኛ የሆነ ካኒባሊዝም የመነካከስ በሽታና ሌሎችም ተጓዳኝ ችግሮች ስለሚያስከስትብን ማለት ነው። ስለዚህ የዶሮ ቁጥር በካሬ መመጠን አስፈላጊ ነው። እንግዲህ ሌላው ደግሞ ሙዚቃን እንዲሁም አንቲ ስትረስ የሆኑ ቫይታሚኖችን መጠቀም ያስፈልጋል። እንግዲህ እንዳልነው የተለያዩ ቫይታሚኖች ከመኖ የሚያጡትም እንዲሟላላቸው በ15 ቀን የሚሆን በሳምንት እንደየአቅማችን ለዶሮቻችን ቫይታሚኖችን በውሃ ተበጥብጦ የሚሰጡ ኤሌክትሮላይቶችን የሚያሟሉላቸው ቫይታሚኖችን መስጠት እንዲሁም ደግሞ ለስለስ ያለ ክላሲካል በእርባታ ውስጥ ቋሚ የሆነ ለስለስ ያለ ክላሲካል ቀን ሙሉ እንዲኖር ብናደርግ የበለጠ የተረጋጋ መንፈስ ስለሚፈጥር ስትረስን ከመከላከል አንጻር ወይም ዶሮዎች እንዳይጨነቁ ከማድረግ አንጻር ጠቃሚ ስለሆነ ይሄ ይመከራል ማለት ነው። እነዚህ ነገሮች ዶሮዎቻችን የመነካከስ በሽታን እንዳይጠቁብን ይረዳል። እንግዲህ ሌላው ጥራት ያለውና በብዙ ቫይታሚንና ማዕድናት የበለጸገ መኖን መጠቀም ያስፈልጋል። እንግዲህ ቫይታሚኖችን፣ ማዕድናትን፣ የተለያዩ ፕሮቲን፣ ካርቦሃይድሬት በደንብ የተሟላለት በቀመራው ጥሩ የሆነና ጥራት ያለውን መኖ መጠቀም አስፈላጊ ነው። ይህን መኖ ለምትፈልጉ እንግዲህ ባለው ስልኮች በመደወል ባላችሁበት ክልል ከተሞች እየላክን እንገኛለን። አዲስ አበባም ክፍለ ሀገርም ወኪል አከፋፋይ ኤጀንት ያሉ ቦታዎች አሉ። የሌሉን ቦታዎች ደግሞ ከዚሁ ከአዲስ አበባ በመላክ መርካቶ መኪኖች በለጠፍ ሙሉ መኪኖ ስታዙ ደግሞ ቀጥታ በሚሄድ መኪና እያዘጋጀን እየላክን የምንገኝ ይሆናል። ስለዚህ በዚህ ስልኮች ደውላችሁ ማዘዝ ትችላላችሁ። በዚሁ አጋጣሚ የጫጩት ማስፈልፈያ ስልጠናም እየሰጠን ነው። በተለይ ኢንኩቤተር ገዝታችሁ የጫጩት ማስፈልፈል ስራ ላይ መሰማራት የምትፈልጉ በታች በምታስቀምጥላቸው ስልኮች በመደወል የጫጩት ማስፈልፈያ ስልጠናን መውሰድ ትችላላችሁ። ስልጠናችን ኦንላይን ነው። ቦታ አይገድባችሁም። ቢሮ የምንሰጣቸው ስልጠናዎች ነበሩ። ነገር ግን የተለያዩ ኮሜንቶችን ከመቀበል አንጻር ብዙዎች ከክፍለ ሀገር ከሩቅ ቦታዎች እየመጡ ለሆቴል ወጪዎች ለተለያየ ነገር እየተዳረጉ ስለሆነ ኦንላይን ስልጠናችን ደግሞ ባሉበት ቦታ ባሉበት ክልል ኦንላይን የሚሰለጥኑት ሆኖ ልክ በአካል እንደምታደርጉት ስልጠና ጥያቄዎችን እየጠየቃችሁ ከአሰልጣኞች ከባለሙያዎች ጋር እየተወያያችሁ በቪዲዮዎችም የተደገፈ ጥሩ ስልጠናን የምታገኙ ይሆናል። ስለዚህ በዚህ ስልኮች በመመዝገብ የስልጠናው ተካፋይ ላላችሁ ማለት ነው። እንግዲህ እነዚህን ካለ እንግዲህ በቂ ውሃ አቅርቦት ማዘጋጀትም ንጹህ ቀዝቀዝ ያለ ይመከራል። በቂ ውሃ ወይም አንድ ዶሮ ስንት ትጠጣለች በሚለው ለምሳሌ አንድ እንቁላል ጣይ ዶሮ እንቁላል እየጣለች ከሆነ 124 ግራም ስትመገብ 248 ሚሊ ሊትር ውሃ ትጠጣለች። ያንን ላላችሁ የዶሮ ብዛት በማባዛት በቂ የሆነ ውሃ ልንሰጥ ይገባል ማለት ነው። ሌላው ምንድነው? ቅጠላቅጠሎችን አልፋ አልፋ ጎመን የመሳሰሉትን ማንጠልጠል የመነካከስ ባህሪ መግታት ይኖረዋል። አንደኛ ቫይታሚኖችን ከጎመኑ ከአልፋ አልፋው ከተለያዩ ነገሮችን ከማሟላት አንጻር፣ ሁለተኛ ደግሞ ሲንጠለጠልላቸው ዶሮዎች ያንን በመበጠስ የመንከስ ፍላጎታቸውን የመግታት ነገር ስለሚኖርና እነዚህ ማድረግ ይቻላል። እንግዲህ ከተከሰተ በኋላም ያው በአንዳንድ ጥንቃቄ ጉድለቶች ይሄ ነገር ከተባባሰም በኋላ እንደ መፍትሄነት የሚነሱት አሁን የዘረዘርናቸው ነገሮች የአየር ማዘዋወሪያ፣ የዶሮ ቁጥር በካሬ መመጠን፣ ሙዚቃና አንቲ ስትረስ ቫይታሚኖች መጠቀም፣ ጥራት ያለው መኖ መጠቀም፣ በቂ ውሃ አቅርቦትን ማዘጋጀት፣ ቅጠላቅጠሎችን ደግሞ ማንጠልጠል እንዳለ ሆኖ በጣም ሲብስ ደግሞ ያው የተወሰነ ጨው
በውሃ ውስጥ በጥብጦ መስጠት ነው። እንግዲህ እንደምታዩት እዚህ ቪዲዮ ላይ መንቁር ቆረጣ ደግሞ ዋነኛና ሁነኛ የሆነ የመፍትሄው አካል ነው። መፍትሄም ብቻ ሳይሆን ከተከሰተ በኋላም ብቻ ሳይሆን ከመከሰቱ በፊትም ቅድመ ጥንቃቄ ነው ማለት ነው። ምክንያቱም መንቁር ዶሮዎች 2 ጊዜ እና 3 ጊዜ ሊቆረጡ ይችላሉ። በተለይ እንቁላል ጣይ ዶሮዎች እስከ ምርት ዘመናቸው መገባደድ ድረስ መጀመሪያ ጫጩት እያሉ ይቆረጣሉ። ከዛ በኋላ ደግሞ በ3 ወራቸው በቄብነታቸው ይቆረጣሉ። ከዛ በኋላ ደግሞ ምርት ከጀመሩ ከ6 ወር በኋላ መንቁር መቆረጥ አለባቸው። ያ ከሆነ ቢነክሱም አይጎዱም፣ የመነካከስ ፍላጎታቸውም አናሳ ይሆናል ማለት ነው። ስለዚህ መንቁር ቆረጣ ወሳኝነት አለው። እዚህ ቪዲዮ ላይ እንደምትመለከቱት መንቁር የሚቆረጥበት ስኬጁል አለ። በዛ ስኬጁል መሰረት ደግሞ በባለሙያ መቆረጥ አለበት። ምክንያቱም በጣም የሚቆረጥ ከሆነ ዶሮች ለመብላት የሚቸገሩበት ሁኔታና በጣም ከፍተኛ ስትረስ ውስጥ የሚገቡበት ሁኔታ ስላለ የምርት መጓተት፣ የጤና ችግሮች፣ የተለያዩ ነገሮች ሊገጥሙ ይችላሉ። ነገር ግን በአሪፍ ሁኔታ በባለሙያ የሚቆረጥ ከሆነ የመንቁር ቆረጣ በጣም ወሳኝ ነው። ከተከሰተም በኋላ እንደ መፍትሄ ከፍተኛ የመነካከስ ጉዳይ ሲኖር መንቁር ማስቆረጥ አለብን። እንደገና ደግሞ ያው የተለያዩ ጨውን በተወሰነ ሊትር ውሃ በጥብጦ መስጠትም ይመከራል፣ ሳይበዛ ኩላሊታቸውን እንዳይጎዳ። እነዚህ ነገሮች እንደ መፍትሄነት የሚነሳው ናቸው። እንግዲህ ሮብ ፋርምሶች ነበርን። እነዚህን ሁሉ አገልግሎቶች ቅድም የዘረዘርንላችሁን ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት፣ የቄብ ዶሮዎች፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች፣ የዶሮ ስጋና እንቁላል፣ የእርባታ እቃዎች፣ የእንስሳት መኖ ግብአቶችን እንዲሁም ደግሞ ፎርሙሌሽን ወይም የመኖ ቀመር ሁሉንም አገልግሎቶች እየሰጠን እንገኛለን። ከታች በምናስቀምጣላችሁ ስልኮች መደወል ይቻላል። የጫጩት ማስፈልፈያ ስልጠናችንንም በኦንላይን ለመውሰድ ከታች የምናስቀምጣቸውን ስልኮች ደውሉ። ስለነበረን ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ።